ናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። እንግዲህ ጽናት ተከታታይ ድራማ በጉጉት ስንጠብቅ ነበር ሁላችንም ማለት ነው። ሰዓት በጣም ቀይረዋል በነገራችን ላይ ማለት ነው እና 10 ሰዓት ተኩል ወይም ከ20 ባለው ሰዓት ነው ከበቀደም ጀምሮ እየለቀቁ ይሄን 2 ቀን ማለት ነው የለቀቁ ያሉት። በፊት 3 ሰዓት ተኩል ያ ማለት 9 ሰዓት ተኩል ነበር 9 ሰዓት ተኩል ነበር። አሁን ላይ 10 ሰዓት ከምናምን ነው የሚለቁት ማለት ነው። እና ውድ ቤተሰቦች ሁኖም ስንጠብቅ ተለቋል። እንግዲህ ኪራ ያው በውስጡ ሌላ ነገር ቢያስብም ማለት ነው ግን ደግሞ አባቱ ደስ ብሎት ወደ ስራ እንዲመለስ አድርጓል። እንዲሁም ደግሞ ከቤት ስለነ ናሆሚ እንዲሁም ለሁላቸውም ማለት ነው ይቅርታ ያደረገላቸው መስሏል። ግን ደግሞ በጣም ልቡ ስለተሰበረ በቃ ራሱን ጥልት አድርጎታል። ያ ማለት ራሱን ከማጥፋት እንትን ላይ ነው ያለው ማለት ነው እና በጣም አስቸጋሪ እንትን ላይ ነው ያለው ማለት ነው። እና እንግዲህ የሆነ ልጅ አግኝቶታል። እሱም ወስዶ ያው ኪራ በጣም ሲናደድ እና ሲበሳጭ ያልሆነ ነገሮች ነው የሚያደርገው እና በጣም እየጠጣ ይገኛል ማለት ነው። ሌላው ደግሞ ስለ ሰኒና ስለ ክብሩ ነው። ሰኒና ክብሩ በጣም እንግዲህ እንትን እየተባባሉ ነው፣ እየተቀላለዱ ነው። እሷም እልህ አለባት፣ እንደገና ደግሞ ክብሩም እልህ አለበት ማለት ነው። በጣም እየተቀላለዱ ነበረ እና እሱም ደግሞ ይበቃ፣ እሱም መልስ አያጣም፣ እሷም መልስ አታጣም ማለት ነው። እንግዲህ ከነ ጽናት ኩሽና ገብታ ነበረ ስራ ለማገዝ እንግዲህ ሰኒ ገብታ ነበረ። ምንድነው የሰራሽው? ምንድነው እንትን ያደረግሽው? እያለ ብቻ ግን እኮ ልብሱን ብቻ የለበሽ እንጂ ሙያው ከአንቺ ጋር ያለ አይመስለኝም። የሙያዋን ባለቤት ልብስ ነው የለበሽው ብሏታል ማለት ነው። እስኪ ለምሳሌ ከወጥ ውስጥ ምን ምን እንደሚጨመርበት ንገሪኝ በማለት ጠይቋት ነበረ። ኮሰረት አለችው ማለት ነው። እንግዲህ ኮሰረት የሚገባው ቅቤ ስናነጥር ነው ብዬ አስባለሁ። እና በጣም ነው ከት ብሎ የሳቀው ራሱ ክብር ማለት ነው። እና ለዚሁ ነው እያለ በጣም እሷም ለምን እንደዚህ ይስቃል ብላ ጽናትንም እንደዚያው ጠይቃት ነበር። ኮሰረት ከምን ነው የሚገባው በማለት ተናዳ ሳለ ነበረ ጽናት እየመጣችው ማለት ነው። እንዲሁም ቦርሰስ ስትል እንግዲህ ያው እንግዲህ ጽናትን ልብስ ነው የለበሰችው። ግን ጽናት አጭር ነች፣ ሰኒ ረዥም ነች። እንግዲህ እንዴት እንደሆነ አላቅም። ስትንቦራሰስ ደግሞ ያው ደረጃው ጥሏት እንደወደቀች እና እግሯን እንዳመማት እንዲሁም ወደ ቤት መሄድ እንዳልቻለች ሁላቸውም በጣም ቢዚ እንደሆኑ ለነገሩ ደግሞ ክብሩ እንዲሸኛት አድርገዋል ማለት ነው። ክብሩ ደግሞ ቤቷ ሂዶ አልወጣም ብሏል። ገብስ የመሰለ ነገር አብልተሽ ገብስ የመሰለና ሻይ አብልተሽ ደግሞ ምግብ አብሎት ያለሽ እንዲ አልወጣም ብሏል ማለት ነው። ስለዚህ ኩሽናውን እስኪ አሳይኝ እያላት ነው። በእርግጠኝነት ሰርቶ ሊያበላት ይመስለኛል ማለት ነው። እና በጣም አሞሻል፣ ሐኪም ቤት እስኪ ልውሰድሽ፣ እሺ በይና እልህሽን ተይና ሐኪም ቤት ልውሰድሽ እያላት ነበረ። እሷ ግን አልሄድም ብላለች ማለት ነው። በቃ ውጣልኝ፣ እኔ መተኛትና ማረፍ ነው የምፈልገው። ስለዚህ ምግብ ከፈለኩ ደግሞ አዛለው ስትል እሺ ስታዥግ ማን ይቀበልልሻል እያለ በጣም ሲያፌዝባት ነበር። በስተመጨረሻም እንግዲህ ወደ ኩሽናዋ ገብቷል። እንግዲህ ምግብ ሊሰራላት ይሆናል ብዬ አስባለሁ ማለት ነው። እና ይግባባሉ የሚል ሀሳብ አለኝ ማለት ነው። እና ለምሩም ራሱ ደውላ አልወጣልኝ ከቤቴ አልወጣለኝ፣ እኔ ምን ላድርገው፣ ደዊና እንዲወጣ ንገሪው እያለች ነበር ማለት ነው። እና ሆሜ ደግሞ አቦ ይመቸው እያለ ነበር ማለት ነው። እንግዲህ ያው ለከፋ መሆኑ ነው በነገራችን ላይ ማለት ነው። እና ቀጣይ ፓርት እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። ኪራ ያው መጥፎ ነገር እንዳይገጥመው